ፈረንሳይና ኢትዮጵያ የ54.6 ሚሊዮን ዩሮ የብድር ስምምነት አደረጉ ከሚለው ዜና በላይ ፈረንሳይ በኢትዮጵያ የባህር ኃይልና በኢትዮጵያ የባህር በር ጉዳይ ላይ እያከናወነች ያለው ሚና ከምን ደረሰ የሚለው ጥያቄ አይ ቲንክ መሰረታዊ ይመስለኛል። ፈረንሳይ ለኢትዮጵያ ብድር መስጠቷ ከኢትዮጵያ አጋርነት መፍጠሯ የሚበረታታ የሚደነቅ ነገር ነው። ነገር ግን በቀጠናው ብሔራዊ ጥቅማችን የምንለው ጉዳይ አበይትና መሰረታዊ ከመሆኑ አንጻር መስማት የምፈልገው ኦር ቢወራ ደስ የሚለኝ ፈረንሳይ የኢትዮጵያን የባህር ኃይል በምን አይነት መልኩ እያገዘች ነው? ያ የማገዝ ሂደቷ ከምን ደረሰ? ምክንያቱም 2019 እንደ አውሮፓውያን አቆጣጠር ላይ ነበር የተጀመረው። የኢትዮጵያን የባህር በር በተመለከተስ ምን አይነት ሚና ሊኖራት ይችላል የሚሉት ጥያቄዎች ዛሬ በዚህ ጥንቅር በተወሰነ መልኩ ይዳሰሳሉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ከመምጣታቸው ጋር በተገናኘ ነው እንግዲህ እነዚህ አበይት የኢትዮጵያ ቀጠናዊ ፍላጎቶችና ስትራቴጂካዊ ግቦች ከብሔራዊ ጥቅም አንጻር እንዴት ይታያሉ፣ ምን ላይ ይገኛሉ የሚሉት ነጥቦችን የምናነሳው። ከዚህ ባለፈ እንደ መግቢያ ግን ከዚህ ከኢራን ጉዳይ ጋር በተገናኘ የነ ሳውዲ አረቢያና እነ ዩናይትድ አረብ ኤምሬትስ በኢራን ላይ እያከናወኑት ነው በመባል ተደጋግሞ እየወጡ የሚገኙ ዘገባዎች አሉ። ሳውዲ አረቢያ ኢራንን ደበደበች፣ ዩናይትድ አረብ ኤምሬትስ ኢራንን ደብድባለች፣ እንደዚህ የሚሉ ዜናዎች። ለመሆኑ እነዚህ ዜናዎች ሄደው ምንድን ነው እያሉን ያሉት? በሳውዲ አረቢያና በኢራን መካከል የተወሰነ ፋታ አግኝቶ የሚገኘውን ቀጠናዊ ተጽዕኖ ፈጣሪነትን የመፍጠር ፉክክር አሁን ደግሞ በጦርነት ግንባር ላይ እየታየ ነው፣ ሳውዲ አረቢያ ኢራንን እየመታች ነው የሚል አይነት ዜናዎችን ማየታችን ምናልባት በቀጣይ በሚኖር የጦርነት ሂደት ላይ እነ ዶናልድ ትራምፕ ጉዳዩን የነማን የቤት ስራ ሊያደርጉት ፈልገዋል? እነ ሳውዲ ወደዚህ ጦርነት ተጎትተው እንዲገቡ ከመፈለግ አንጻር እነ ትራምፕስ ነገሩን ለነሱ ጥለው ለነ ዩናይትድ አረብ ኤምሬትስ፣ ለነ ሳውዲ እንዲሁም ለነ እስራኤል ጭምር ነገሩን ጥለው ለመውጣት ይፈልገው ይሆን ወይ የሚለውን ነገርም እናነሳለን። እነዚህ ነጥቦች እያነሳን በገበያ ፖድካስት ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። ዛሬ ቀደም ብዬ ነገርኳችሁን ሁለት ጉዳዮች እናነሳለን። የኢራን ጉዳይ መግቢያ አድርገን ነው የምንመለከተው። ዋናው ጉዳያችን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ከመምጣታቸው ጋር ተገናኝተው ያው አጋርነቶችን ስናይ ማክሮን ለምን መጡ? ማክሮን ምን ፈለጉ? ኢትዮጵያ ለፈረንሳይ ምን ማለት ነች? ፈረንሳይስ ለኢትዮጵያ ምን ማለት ነች የሚለውን ጥያቄ እያነሳን ከዜናዎቹ ጀርባ ያሉ አበይት አንድምታዎችን እየቃኘን ቆይታ እናደርጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሪ እናቀርብላችኋለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ናቸው። ከትላንት ወዲያ በነበሩት ቀናት በተለያዩ የአፍሪካ ሀገራት ላይ በኬንያም ጭምር የአፍሪካ ሰሚት ነበረ። እንዲያውም በኬንያ የነበራቸው ቆይታ ላይ ሰምሃው አንድ ነገር ተናግረው ነበረ። ከሰዎች ማይክ ቀምተው ከዛ ለምንድን ነው የማታዳምጡን? መደማመጥ አለብን ብለው በቃ ስብሰባው በጣም ወደ ሌላ ምዕራፍ ውስጥ ያሸጋገረና እሳቸውም እንዲሁ እንዴ ማክሮን እንዲህ ናቸው እንዲባል ያስደረገ አይነት እንቅስቃሴን አድርገው ነበረ በኬንያ። የአፍሪካ ሰሚት የሚባለው ጉዳይም ወደ ኋላ ላይ መለስበታለሁ። እሱ ጋር ተያይዞ የሚነሱ ነጥቦች አሉ። ኢማኑኤል ማክሮን ሲሮጡም ነበረ፣ ከኬንያ አትሌት ጋር ሲሮጡ እንደነበረ አይዘነጋም። የሩጫ መርሃ ግብርም ነበረና በእነዚህ ቆይታዎች ላይ አሳልፈው ዋና ይሄ ሶፍት ፓወር በሚባለው ነገር ውስጥ ያዙትና ከነዚህ ነገሮች ውጪ ከየሀገራቱ ጋር ከአፍሪካ ሰሚቱ በተከናወነበት ጊዜ ፈረንሳይ የምትባለው ሀገር የፈረንሳይኛ ተናጋሪ ከሆኑ ሀገራት ጋር ብቻ ሳይሆን የእንግሊዝኛ ተናጋሪ ከሆኑ የአፍሪካ ሀገራት ጋርም ጭምር በጋራ ለመስራት ሀገሪቱ ፍላጎት እንዳላት ሊያሳይ በሚችል መልኩ የተለያዩ አጋርነቶችን፣ ትብብሮችን እያደረጉ ቀጥለዋል። ዛሬ አዲስ አበባ ኢትዮጵያ ውስጥ ደርሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እንግዲህ አቀባበል አድርገውላቸው እንግዲህ የተለያዩ ውሳኔዎች፣ ስምምነቶች እየተጠበቁ ይገኛሉ። በጠቅላይ ሚኒስትሩ ይፋዊ የማህበራዊ ትስስር ገጾችም ሆነ በጠቅላይ ሚኒስትር ጽሕፈት ቤት ቢሮ እንዲሁም በሀገር ውስጥ በሚገኙ የሀገር ውስጥ መገናኛ ብዙሃንም
ይሄው ጉዳይ በጣም ሰፊ ሽፋን አግኝቷል። ዓለም አቀፍ መገናኛ ብዙሃንም ከጉዳዩ ጋር የተገናኘ የተለያዩ መረጃዎችን እያወጡ ይገኛሉ። በዚህ የገበያ ፖድካስት ጥንቅራችን ላይም ታዲያ እንግዲህ ያው ይህንኑ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ወደ አዲስ አበባ ከመምጣታቸው ጋር ተያይዞ በተለይ ይሄ ሚዲያ በዋናነት ከኢትዮጵያ ብሔራዊ ጥቅም ጋር የተገናኙ ጉዳዮች ላይ ትኩረት አድርጎ ስለሚሰራ ኢማኑኤል ማክሮንንና ኢትዮጵያን ስናስብ ወይም ፈረንሳይና ኢትዮጵያን ስናስብ አንድ ሁሌ ልናስታውሰው የሚገባ ነገር በ2019 እንደ አውሮፓውያን አቆጣጠር የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያን የባህር ኃይል ለመደገፍ በስልጠና በቴክኒክ በተለያዩ እርዳታዎች ገዛዎች ለመደገፍና ይሄ ነገር ደግሞ ከኢትዮጵያ የባህር በር ጥያቄ ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ስላለው የአሁኑ የጠቅላይ ሚኒስትር አብይ አህመድና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የጉብኝት መርሃ ግብር ወይም ኢማኑኤል ማክሮን አዲስ አበባ መገኘታቸው በ2019 ተጀምሮ ከነበረው ከኢትዮጵያ የባህር ኃይል እንቅስቃሴ ጋር በተገናኘ ምን ደረጃ ላይ ደርሷል የሚለውም መፈተሽ እንዳለበት እናምናለን። በተወሰነ ሁኔታ ይህንን ነጥቦች ሐሳቡን እያነሳን ቆይታ እናደርጋለን ማለት ነው። ከዛ በፊት ግን እስኪ ያው የምንሰራው የቀጠና ጉዳዮችንም እንዳለ ሆኖ የዓለም አቀፍ ጉዳዮችንም በገበያ ፖድካስታችን ላይ ስለምንሰራ ከኢራን ጋር የተገናኙ አንድ ሁለት መረጃዎችን ጣልል አድርግላችሁ ይሄኛውን ነጥብ ማስታወስ የፈለኩት ዛሬ ሚስ እንድናደርገው ስላልፈለኩ ነው፣ እንዲያልፈን ስላልፈለኩ ነው። በቀጣይ ቀናት በዛ ቀጠና ላይ ለምናያቸው ዴቨሎፕመንቶች ምናልባትም እንደ መሰረት እየተጣለ ነው ወይ የሚያስብል አይነት ነገር ነው። ይሄ ነገር ከምን ጋር ይገናኛል? የሳውዲ አረቢያ በኢራን ላይ ወታደራዊ ጥቃትን ስትሰነዝር ቆይታለች የሚል አይነት መረጃ በመውጣት ላይ ይገኛል። ትናንትና ዋል ስትሪት ጆርናል የተባለው የዜና ምንጭ ዩናይትድ አረብ ኤምሬት በኢራን ላይ ወታደራዊ ጥቃቶችን እየፈጸመች ነው በማለት በግልጽ የሰራቸው ዘገባዎች እንደነበሩ አይዘነጋም። ከዛ ደግሞ አሁን እነ ሳውዲ አረቢያም ጭምር በዚህው ማዕቀፍ ውስጥ ስማቸው መነሳት ጀምሯል። በቀጣይ እነ ኩዌት እነ ኳታርም በተመሳሳይ በኢራን ላይ ድብደባ ሲፈጽሙ ነበረ የሚል አይነት ዘገባዎችንና ዜናዎችን ልንመለከት እንችላለን። እስካሁን ድረስ እንግዲህ ሀገራቱ ያው ይህንን አይነት ሐሜት ወይም ደግሞ እንዲህ አይነት መረጃዎች እየወጡባቸው ቢሆንም በይፋ ሀገራቱ በኢራን ላይ ወታደራዊ ጥቃት ፈጽመናል በማለት አቋማቸውን አልገለጹም። ዩናይትድ አረብ ኤምሬትም እነ ሳውዲ አረቢያም የመሳሰሉትም ይሄን አቋማቸውን አልገለጹም። ስለዚህ ምንድነው ይሄ ነገር? እነዚህ ሀገራት በጦርነቱ ጊዜ ጥቃት መፈጸም አለመፈጸማቸውን በተመለከተ ሲናገሩ የነበረው ጉዳይ ምን መሰላችሁ? ራሳችንን የመከላከል መብት አለን የሚል አይነት ሐሳብን ነበረ ሀገራቱ ሲያነሱ ሲያቀርቡ የነበረው ጉዳይ። አሁን ጦርነቱ በተኩስ አቁም የድርድር ሂደቶችም ተጀምረው ብዙ ምዕራፎችን ከተሸጋገረ በኋላ መለስ እየተባለ በ40 ቀኑ ጦርነት ጊዜ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ ኢራን ላይ ተኩሰው ነበረ፣ ጥቃት ሰንዝረው ነበረ፣ የኢራን የተለያዩ ኢላማዎች መጥተው ነበረ። በሌላ ቋንቋ እነዚህ ሀገራት ከአሜሪካና ከእስራኤል ጎን በመሰለፍ ኢራን ላይ ኢላማቸውን ሲፈጽሙ ጥቃት ሲሰነዝሩ ነበር የሚለው ጉዳይ የሚነሳ ከሆነ እንደ ዶናልድ ትራምፕ አሁን ላይ የጦርነቱ ምዕራፍ በምን ደረጃ ላይ ነው የሚገኘው ተብለው ቢጠየቁ እነ ዶናልድ ትራምፕ የሚሰጡት መልስ ጦርነቱን አሸንፈናል የሚል ነው። ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ለጉብኝት ሲያቀኑ የተናገሩትም ይህንኑ ጉዳይ ነው። ጦርነቱን ጨርሰናል፣ ከቻይና እርዳታ አንፈልግም። ከዚህ ጉዳይ ጋር በተገናኘ ቀደም ብሎ የሰራሁት የፖድካስት ጥንቅር አለ፣ እሱን ተከታተሉት። የቻይናና የአሜሪካን ጉዳይ እነ ዶናልድ ትራምፕ ጦርነቱን ጨርሰናል ሊበሉ እንጂ ከዛ ቆየት ብሎ ለምንድን ነው የዋጋ ግሽበት አሜሪካ ውስጥ ያጋጠመው ተብለው ሲጠየቁ ደግሞ የለም ጦርነት ውስጥ ስለምንገኝ ነው በማለት ቀደም ብሎ የተናገሩትን ሐሳብ በዜሮ ያጣፉታል፣ ወይም ጦርነቱን ጨርሰናል ያሉትን አስተያየታቸውን ይዘነጉታል። ስለዚህ ጦርነቱ አላለቀም በሚለው ላይ እንስማማ። እነ ኔታንያሁም ማረጋግጠውልናል። ትራምፕም አንዴ አልቋል አንዴ አላለቀም እርስ በርሱ የሚጋጭ አስተያየት እየሰጡበት ነው። ሁኔታዎቹን ስንከታተል ለነበር ለኔና ለናንተ ደግሞ ግልጽ የሆነው ነገር ጦርነቱ ገና አላለቀም። ስለዚህ ቀጣይ የሆነ የጦርነት ምዕራፍ የምንጠብቅ ከሆነ በዚህ የጦርነት አካሄድ ላይ ምን አዲስ ነገር ልናስተውል እንችላለን የሚል ጥያቄ ከተነሳ
አሁን እነ ዩናይትድ አረብ ኤምሬትና እነ ሳውዲ አረቢያን በተመለከተ እንዲሁም ሌሎች የቀጠናው የገልፍ ሀገራትን የተመለከተ መረጃ ተደጋግሞ እያሳየ ያለው ነገር እነዚህ ሀገራት በይፋ ባይናገሩ ነገር ግን ምንጮች ነግረውናል፣ ስማቸው ያልተጠቀሰ ባለሙያዎች ወይም የመረጃ ምንጮች ነግረውናል በሚል አይነት መልኩ የሚቀርቡ ዘገባዎች ዩናይትድ አረብ ኤምሬትስ፣ ሳውዲ የመሳሰሉት ሀገራት በእርግጥም የጦርነቱ ላይ ተሳታፊ ነበሩ የሚያስብል አይነት እየሆነ ስለመጣ በቀደመው ጊዜ በይፋ ያልተገለጸው ነጥብ ወይም በይፋ አልተሳተፉም የተባሉት ሀገራት አሁን ቀጣይ ላይ ምናልባትም ኢራንን ከነ አሜሪካ ጎን ሆነው ሊገጥሙ ወይም ኢራንን ከነ አሜሪካ ጎን ተሰልፈው ጥቃት እንዲያደርሱባት በር እየከፈቱ ጫና እያሳደሩባቸው ነው ወይ? አሁን እነ ኢራን እንዲህ አይነት መረጃዎችን ሲሰሙ በእንደዛው ልክ የአጸፋ ምላሻቸውም ይበረታል። ቀድሞ ተሳትፎ ነበር ከተባለ አሁን ዩናይትድ አረብ ኤምሬትን በተመለከተ በኢራን በኩል ትላንትና ማየት አስተያየት ተሰጥቷል። ጭራሽ በዚህ ጦርነት ላይ ተሳትፈው ነበረ። ጭራሽ ደብድበውን ከደበደቡን መካከል የነሱ ሚሳኤሎችም ነበሩ። የሚሰጠው የአጸፋ ምላሽ ሊጨምር እንደሚችል ያሳያል ከኢራን በኩል። ያ በሆነ ቁጥር እነዚህ ሀገራት ተጎትተው ወደ ጦርነቱ ሊገቡ የሚችሉበት ሁኔታ ይመጣል። አሁን የኢራን ጦርነትን ተከትሎ ሰምሃው በተለይ ሳውዲ አረቢያና ኩዌት በአንድ መልኩ እንዲያውም በአንድ አጋጣሚ ላይ እኮ እኔም ሰርቼዋለሁኝ የአየር ክልላቸውን አሜሪካ ጥቅም ላይ አናውልም ብለው ተናግረው ነበር። የአየር ክልላቸውን ለአሜሪካ አንሰጥም ብለው ተናግረው ነበር፣ አናስጠቅምም። ይህንን ነገር ካደረጉ በኋላ ደግሞ በማግስቱ ወዲያውኑ ሊባል በሚችል ሁኔታ ከሰዓታት በኋላ እነ ሳውዲና ኩዌት አየር ክልላቸውን ከፈቱ። ግን እንደዚህ ሲያደርጉ አልተለመደም። ሳውዲም ኩዌትም ለአሜሪካ አየር ክልላቸውን ሲዘጉ አልተለመደም። በዚህ ጦርነት ምክንያት ነው እንዲህ አይነት ነገር የታየው። ስለዚህ እነዚህ ሀገራት በአንድም ይሁን በሌላ ከአሜሪካ ጋር ያላቸውን አጋርነት በተመለከተ እያነሱ ያሏቸው ጥያቄዎች ስላሉ የደህንነት ዋስትናቸው እንግዲህ በአሜሪካ የተገባላቸው ደህንነታችሁን አስጠብቃለሁ የተባለው ቃል ተግባራዊ ስላልሆነ ምናልባት ሌሎች አማራጮችን ለማየት ይገደዳሉ የሚል አይነት ሐሳቦች እየቀረቡ ባለበት በዚህ ሰዓት ላይ አሁን እነዚህ ሀገራት አይደለም ከአሜሪካ ጋር ሊለያዩ ቀርቶ እንዲያውም ወደ ጦርነቱ በቀጥታ ከአሜሪካ ጋር በመሆን ሊገቡ ይችላሉ የሚል አይነት ሐሳብና ትንተናዎች መደመጥ ሲጀምሩ ዓላማቸው እነዛን ሀገራት በእርግጥም የኢራን ከፍተኛ ሰለባ በማድረግ በምንም አይነት መልኩ ከኢራን ጋር ሊቀራረቡ ወይም የነ ኢራንን ፈለግ እንዳይከተሉ ለማድረግ ቀድሞ እንትናቸውን መዝጋት፣ መስመራቸውን መንገዳቸውን መዝጋት፣ በቃ ጠላትነቱን ማባባስ በሳውዲና በኢራን መካከል ያለው ጠላትነት ቀላል አይደለም። በቀደሙት ጊዜያት በተለይ ቻይና 2023 እንደዛ አካባቢ ላይ መታ ሳውዲ አረቢያና ኢራንን እስከምታቀራርብ ድረስ በጣም ከፍተኛ የሆነ ፉክክር፣ ቀጠናው የበላይነትን አስጠብቆ ለመቀጠል የሚደረግ ፉክክር ብቻ ሳይሆን በየመን የእርስ በርስ ጦርነት ውስጥም አንዱ የኢራንን እንቅስቃሴ በሀውቲ በኩል ያለውን የኢራን እንቅስቃሴ ለማዳከም በሚል እንደነበር አይዘነጋም። የጦርነቱ ዓላማ ሳውዲና ዩናይትድ አረብ ኤምሬት የየመን ውስጥ ሲያከናውኑ የነበረው የጦርነት ዓላማ የኢራንን ተጽዕኖ መቀነስ የሚለው እንደነበር አይዘነጋም። ይህንን አይነት ልዩነት ውስጥ ካሉ ኢራንና ሳውዲ አረቢያ አሁን ባለፉት ጥቂት ዓመታት ከ2023 ወዲህ ባሉት ዓመታት በተወሰነ መልኩ በእነዚህ ሀገራት መካከል የራሳችን ሃይማኖታዊ ምልክቶች ወይ መረዳቶቻችንን እንደያዝን ነገር ግን በጋራ መስራት የምንችልባቸው ተብሎ ኢቭን የብሪክስ አባል ኢራንም ሳውዲም እንዲሆኑ እኮ ሂደቶች ተጀምረዋል። ስለዚህ somehow በእነዚህ ሀገራት መካከል እየታየ ያለ አንድነት፣ መቀራረብ በአንድም ይሁን በሌላ መልኩ የእነ አሜሪካን ቀጠናዊ ተጽዕኖ በማስቀረት ረገድ የራሱ ሚና ስለሚጫወት ይሄ በእነዚህ ሀገራት በተለይ ስፔሻሊ ሳዑዲ አረቢያና ኢራን ወደ አንድነት ውስጥ እንዳይመጡ፣ ወደ ስምምነት ውስጥ እንዳይመጡ በሮችን መንገዶችን የመዝጋት አይነት ሂደት ብዬ ሊገልጸው ይችላል። ይሄ ሳዑዲ በዚህ ጦርነት ላይ ተሳትፋለች አጤንዶ ዘዴ አልቀረላትም። አሁን ሳዑዲ ፕራክቲካሊ አልቀረላትም። ጥቃቱን እየቀመሰች ነው፣ እየተደበደበች ነው ምናምን። አስፈላጊ ከሆነ ከኢራን ጋር መዋጋት ከፈለገች በቃ እነ አሜሪካም አሉ እነ እስራኤልም አሉ፣ መዋጋት ነው።
ያን ያክል ይሄ የምትሽቆጠቆጥ ሀገር አይደለችም። ገብቷቸዋል። አላት ወታደራዊ አቅሙ አላት። እድሜ ለፔትሮ ዶላሯ ባለፉት ዓመታት ውስጥ ከበድ ያለ ገንዘብ ነው ሀብት ነው የሰበሰበችው። ማዕቀብ የለባት ምን የለባት እንደፈለገች F35 ትገዛለች። ብዙ ወታደራዊ አቅሟ ቀላል አይደለም እና እዚህ ጦርነት ላይ መግባት ከፈለገች የማንንም ፈቃጅ ወይ ከልካይ አትፈልግም። በቀጥታ ገብታ ፍላጎቷ ማስፈጸም የምትችል ሀገር ነች። ዩናይትድ አረብ ኤምሬት በየመን ውስጥ ተፍተፍ ስትል ወይም ተጽዕኖ ልታሰፋ ጥረት ስታደርግ እንዴት አይነት ወታደራዊ ጥቃት ወስዳ ሳውዲ አረቢያ ዩናይትድ አረብ ኤምሬትን እንዳስበረገገች እናውቃለን። ኢራን ላይ እንዲህ ታደርጋለች ማለት አይደለም። ልነግራችሁ የፈለኩት ሀገሪቱ ይሄን ወታደራዊ አቅሟ ደካማ ምናምን አድርገን የምናስባት አይደለችም። ጦርነት ከፈለገች ከኢራን ጋር መዋጋት ያን ያክል የሚያስጨንቃት ሀገር አይደለችም። ስላልፈለገች ነው እስከዛሬም በይፋ በኢራን ጦርነት ውስጥ ተሳትፌያለሁ ብላ የማታውቀው። አሁን ግን በይፋ ተሳትፋለች የሚያስብሉ አይነት ጉዳዮች ሲመጡ ኢራን ኦኬ ተሳትፋለች እቺ ሀገር ልክ አሁን ዩናይትድ አረብ ኤምሬት ላይ እንደያዙት አይነት አቋም ይዘው ሲመጡ በዛው ልክ ነገሩ ሲሄድ የቀጠናዊ ጦርነቱ መልክ እና አሜሪካ ከጦርነቱ ሲወጡ እነማንን አጋፍጠው መውጣት ነው የፈለጉት የሚለውን ጥያቄ እንድታነሱ ነው የፈለጉት። የጥያቄውን መልስ በቀጣይ በስፋት እያየነው እንሄዳለን። እንድትይዙ የፈለኩት ነገር ግን እና አሜሪካ ይሄን ጦርነት ቢገቡም አቋርጠው ወይም ቢገቡም ከሆነ ሰዓት በኋላ ወጣን ጨርሰናል አሸንፈናል ብለው መውጣታቸው አይቀርም። ነገር ግን እነማንን አጋፍጠው ነው የሚወጡት የሚለው ጉዳይ ዩናይትድ አረብ ኤምሬት ተቀባብላ የተቀመጠች ሀገር ናት። በእስራኤልና በዩናይትድ አረብ ኤምሬት መካከል ያለው ነገር ይታወቃል። አሁን ሳውዲን ወደዛ ትራክ ውስጥ እየጎተቷት ነው። እነማንን አጋፍጠው ነው የሚወጡት የሚለው ነገርን እንድናስበው ነው የፈለኩት። ይሄኛው ጉዳይ እንግዲህ ያው እንደ መግቢያ ብያስቤ ግን ረዘም ላለ ሰዓት የቆየሁበት ጉዳይ ነው። ስለዚህ ወደ ዋናው የዕለቱ አበይት ጉዳይ ይዣችሁ የሚሸጋገር ይሆናል ማለት ነው። ካፍታ ቆይታ በኋላ እንመለሳለን። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአዲስ አበባ ተገኝተዋል። አዲስ አበባ መቼስ ባለፉት ጥቂት ወራት እንበለው ያው በጣም በተከታታይ የዓለም ላይ እንግዲህ አሉ የሚባሉ ሀገራት መሪዎች መዳረሻ እየሆነች መጣለች እና የእስራኤል ፕሬዝዳንት፣ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን፣ አሁን ደግሞ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ ከዛ በፊት የጣሊያኗ ጠቅላይ ሚኒስትር ሜሎኒ፣ በጣም ብዙ ሀገራት መሪዎች ወደ አዲስ አበባ እየመጡ ከአዲስ አበባ ጋር የተለያየ ግንኙነትን በማድረግ ላይ ናቸው። እንደዚህ አይነት ነገሮች ሊያስደስቷችሁ ይገባል። አገሪቱ በብዙ አስቸጋሪ ነገር ውስጥም ሆነን በብዙ ከባባድ ነገር ውስጥም ሆነን የውስጥ ሰላማችን ላይ ብዙ ችግሮች ኖረውብን ብዙ የቤት ስራዎች ኖረውብን ነገር ግን እንደዛም ሆኖ ስቲል በቀጠናው ላይ ያለንን ፖዚሽን በቀጠናው ላይ ያለንን አስፈላጊነት ያሳያል። ቀላል ነገር አይደለም። እንዲህ ሲባል የውስጥ ፖለቲካ እንዲሆነው አይ ነው የውስጥ ፖለቲካችን ላይ ብዙ የቤት ስራዎች አሉ። የኔም የእናንተም የሁላችንም የቤት ስራዎች የመንግስትም የቤት ስራ ነው። ይሄ ለእንትና ብቻ ወርውረን የምንጥለው አይነት ነገር ነው ብዬ አላስብም። ኤቭሪባዲ ሁላችንም በአንድም ይሁን በሌላ የምንፈልጋትን ኢትዮጵያ በመፍጠር ረገድ የየራሳችንን አስተዋጽኦ ማበርከት ይኖርብናልና የውስጥ ችግሮቻችን የምንላቸው ነገሮችን በደንብ አንደርስታንድ እናደርጋለን። አይ ዊሽ እንደዛ አይነት ሁኔታዎች ባይፈጠሩ፣ ሰላምና መረጋጋት ቢመጣ፣ ጦርነት የምንላቸው ነገሮች ባይኖሩ። አስባችሁታል? እንደዚህ አይነት ዓለም ላይ ያሉ ተጽዕኖ ፈጣሪ ሀገራት ከኢትዮጵያ ጋር አብረው መስራትን አስቀድመው በዚህ ደረጃ እየመጡ የውስጥ የምንመለከታቸው ችግሮቻችን ባይኖሩብን ኖሮ ብላችሁ አስባችሁ ታውቃላችሁ? እና እጸጸታለሁ ወይም ይቆጨኛል ያንን የውስጥ ነገራችንን ሳስብ። ነገር ግን ደግሞ ስቲል ተስፋ እንዳለን ስቲል እየሄድንበት ያለው መንገድ ምልክት እንዳለው በሚያሳይ መልኩ ሀገራት እየመጡ ከኢትዮጵያ ጋር ስትራቴጂካዊ ጥቅማቸውን ለማስከበር አሁን ኢትዮጵያ ጋር ሲመጡ መታወቅ ያለበት ነገር ውለታ ሊፈጽሙልን አይደለም የሚመጡት። የቱርክ ፕሬዝዳንት የሚምጣ፣ የእስራኤል የሚምጣ፣ የፈረንሳይ የሚምጣ፣ የማንም የሚምጣ ውለታ ሊፈጽሙልን ኢትዮጵያ የምትባለውን ሀገር እስኪ እንዴት አድርጌ ነው ማግዛት ምናምን ብለው አይደለም የሚመጡት። ሲመጡ የሆነ ስትራቴጂካዊ ፍላጎት የሆነ ስትራቴጂካዊ ግብ ይዘው ነው የሚመጡት።
አሁን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ወደ አዲስ አበባ ከመምጣታቸው ጋር ተያይዞ መነሳት ያለባቸው አበይት ያልኳቸው ነጥቦች ይዤላችሁ መጥቻለሁ። አንደኛ ከኢትዮጵያ አንፃር፣ ሁለተኛ ከፈረንሳይ አንፃር፣ ሶስተኛ ከቀጠናው አንፃር። ከኢትዮጵያ አንፃር ነገሩን ካየነው የኢማኑኤል ማክሮን ወደ አዲስ አበባ መምጣት ሰማው በተለያዩ ዘርፎች ላይ ከፈረንሳይ ጋር የምናከናውናቸው ነገሮች አሉ። ይሄ ለምሳሌ የጂኦተርማሉ ጉዳይ ጋር በተገናኘ የፋይናንስና የዲጂታል ድጋፎች አሉ። የጂኦተርማሉ ላይ ለምሳሌ ሁለቱ ሀገራት 150 ሜጋዋት የሚያመነጭ የጂኦተርማል ፕሮጀክትን ስለመስራት ስምምነቶች አሏቸው። ኢትዮጵያ በቀጠናዊው የኃይል ማዕከል በዚህ ቀጠና ላይ ኢትዮጵያ የቀጠናው የኃይል ማዕከል ኢነርጂ ሀብ ለመሆን የምታደርገው ጥረት እንዳለ ይታወቃል። በዚህ ሂደት ላይ በጂኦተርማል ዘርፍ ላይ ወይም በእንፋሎት ዘርፍ ላይ የሚከናወኑ ስራዎች ቀለል ተደርገው የሚታዩ ነገሮች አይደሉም እና ሰማው ጂኦተርማልን በተመለከተ ከዚህ ቀደም ተሞክረው የነበሩ ፕሮጀክቶች እንደነበሩ አይዘነጋም። ላይክ እኔ የኢትዮጵያ ዜና አገልግሎት ጋዜጠኛ በነበርኩበት ጊዜ ላይ ከ10 ዓመት በፊት ምናምን ማለት ነው አዘውትረን ስንሰራቸው ከነበሩ ዜናዎች መካከል አንዱ በዚህ ከጂኦተርማል ዘርፍ ጋር በተገናኘ በጣም ተደጋግሞ ስሙ የሚነሳ ነበርና አሁን ላይ ምን ላይ እንደደረሰ አላውቅም። አይ ቲንክ እሱንም መጠየቅ ይኖርብናል መሰለኝ። ኤኒዌይ በዚህ ዘርፍ ላይ ያን ያክል ጠንካራ በሆነ መልኩ እየሄድን ነው የሚያስብሉ ብዙ ነገሮችን እያየን አልነበረም ብዬ አምናለሁኝ። ይሄኛው የ54 ሚሊዮን ዩሮ የብድር ስምምነትም ጭምር በተለይ ከፋይናንስና ዲጂታል ድጋፍ ጋር በተገናኘ የሚከናወን ስራ ላይ ማድረጋቸው፣ ሌሎችም የዘረዘርኩላቸው አይነት የትብብር ሂደቶች መኖራቸው እንደ አንድ ጥሩ ነገር ተብሎ ሊገለጽ ነው። ከኢትዮጵያ አንፃር ካያችሁት የዕዳ ሽግሽግም ለማድረግ የሚሞከርበት አይነት አጋጣሚ ስለመኖሩ መረጃዎች ያሳያሉ። የ81.5 ሚሊዮን ዩሮ ድጋፍም ፈረንሳይ ከማድረጓ ጋር ተያይዞ ይበል የሚያሰኙ ይጠናከሩ የሚያሰኙ አይነት ነገሮች እንደሆኑ ልብ ይባላል። ከኢትዮጵያ አንፃር ነገሩን ካየነው ነገሩን ከቀጠናዊ መነጽርም አንፃር ማየት ስለሚኖርብን ነው። የኢትዮጵያ የባህር በር ጥያቄና የኢትዮጵያ የባህር ኃይል ጉዳይ የሚሉት ነጥቦች ከፈረንሳይ ጋር አገናኝተን ልናያቸው የሚገቡ ነጥቦች ናቸው። ወደ እነዚህኞቹ ነጥቦች እመለሳለሁ። ከዚህ ከኢትዮጵያ የባህር ኃይል ጉዳይና ከኢትዮጵያ የባህር በር ጉዳይ ጋር በተገናኘ ወዳሉ ነጥቦች እመለሳለሁ። አሁን ከኢትዮጵያ ጋር በኢኮኖሚው ባይላተራል ብለን በምንችላቸው የግንኙነት መርሆች ጋር ያሉ ትብብሮች ኢትዮጵያን እንዴት ይጠቅማሉ ሲባል የፈረንሳይ መንግስት የሚያከናውናቸው ስራዎችን ፖዚቲቭሊ እንወስዳቸዋለን፣ አፕሪሼት እናደርጋለን። አሁን እነዚህ ፕሮጀክቶች ከፈረንሳይ መንግስት ጋር አብረን እንሰራለን ሲባል የፈረንሳይ መንግስት በብድር የሚስጠን በእርዳታ የሚስጠን እንደዚህ የሚከናወኑ ስራዎች ሲመጡ በስትራቴጂ ደረጃ ደግሞ ለፈረንሳይ ምን ማለት ነው፣ ከኢትዮጵያ ጋር መስራት ምን ማለት ነው የሚለውን ነገርን በተወሰነ መመልከት አለብን። ፈረንሳይ ከዚህ ቅኝ ግዛት ጊዜ ጀምሮ በጣም በበርካታ የእንትኑ ሀገራት ውስጥ የፈረንሳይኛ ቋንቋ ተናጋሪ በሆኑ ሀገራት ውስጥ ነው ጠንካራ የሆነ ፕሬዘንስ አላት የሚባለው። ያ ጠንካራ የሆነ ፕሬዘንሷ ፈረንሳይ በጣም በብዙ የምትታማበት ነገር እንዳለ ልክድ አልችልም። በተለይ የቅኝ የገዛቻቸው ሀገሮች ጋር ዛሬም ድረስ ከተፈጥሮ ሀብታቸው የሚገኝ ገቢ በፈረንሳይ ማዕከላዊ ባንክ ውስጥ እንዲቀመጥ እና አንዳንድ የገንዘብ እንቅስቃሴዎቹ ወይም የሀገራቱ የተፈጥሮ ሀብት በፈረንሳይ ጉዳዩ እንዲወሰን የሚሉት ነጥቦች መኖራቸው ፈረንሳይን ስሟ በክፉ እንዲነሳ አፍሪካ ውስጥ በክፉ እንዲነሳ የሚያደርጉ ነጥቦች ናቸው። ፈረንሳይ ከዚህ ጋር በተገናኘ አሁን ከነገርኳችሁ እነዚህን ሀገራት ሰምሃው እያገለለች ወይም እነዚህን ሀገራት በአግባቡ ተጠቃሚ እያደረገች አልቆየችም በሚል ምክንያት ስሟ ከመነሳቱ ጋር ተያይዞ በማሊ፣ በቡርኪና ፋሶ፣ በሌሎችም የምዕራብ አፍሪካ ሀገራት ላይ ፈረንሳይ ጦሯን እንድታወጣ የጦር ሰፈሯን እንድታስወጣ ሀገራቱ ከፈረንሳይ ጋር አብረው መስራትን እንዲጠየፉ ወይም በመፈንቅለ መንግስት በሚመጡ ኃይሎች አማካኝነት ፈረንሳይን ገፍተው እንዲያስወጡ በዛው ሂደት እና አሜሪካንም ጭምር ገፍተው እንዲያስወጡ እያደረገ ይገኛል። ይሄ በምዕራቡ ዓለም ያለው ነባራዊ ሁኔታ ነው። እነዚህ ሀገራት የፈረንሳይኛ ቋንቋ ተናጋሪ የነበሩ ሀገራት ናቸው። አንድ ቀን ስለ ፈረንሳይና ስለነዛ የምዕራብ አፍሪካ ሀገራት ጉዳይ በተወሰነ ጠለቅ ብለን የምንመለከተው ነገር ይኖራል። መነሳት ስላለበት መታወቅ ስላለበት ያም ሆነ ግን አሁን በምስራቅ አፍሪካ በኩል ከኢትዮጵያ ጋር ከነኬንያ ጋር
ፈረንሳይ እያደረገች ያለው አንደኛው ግንኙነትን የማደስ ወይም አዲስ የግንኙነት ምዕራፍን የመጀመር እንቅስቃሴ ፈረንሳይኛ ቋንቋ ከሆኑ ሀገራት ወጣ ብላ ወደ እንግሊዘኛ ቋንቋ ተናጋሪ ከሆኑ ሀገራት ጋር ትብብርን ወደ መፍጠር ለመምጣት መፈለጓን የሚያሳዩ ናቸው። ስለዚህ ፈረንሳይ ስትመጣ ቅድም ለዛ ነው የሆነ በቃ ኢትዮጵያን ልርዳት፣ ኢትዮጵያን እንዲህ ላርጋት የሆነ ብላ አይደለም የምትመጣው። ስትመጣ የሆነ ነገር ካልኩሌት አድርጋ ምን አገኛለሁ፣ ምን አጣለሁ፣ ምን እጠቀማለሁ የሚሉትን ነገሮች ደምራ ቀንሳ ነው የምትመጣው። አንዱ ደምራ ቀንሳ ከመጣችው ነገር መካከል ኢትዮጵያ የፈረንሳይኛ ቋንቋ መቼስ ያው እንደ እንግሊዘኛ ቋንቋ አይቆጠርም። ኢትዮጵያ እንግሊዘኛ ቋንቋ ነው ተናጋሪ ነው የምትባለው። አማርኛ ቋንቋ፣ ኦሮምኛ ቋንቋ፣ ትግረኛ፣ ሶማሊኛ የምንላቸው የራሳችን ነገሮች እንዳሉ ሆነው ኢትዮጵያ ውስጥ ሁሉም ሰው እንደ የውጭ ሀገር ቋንቋ ምን ይናገራል ከተባለ እንግሊዘኛ ነው የሚባለው። ኢትዮጵያ ኮንሲደር ስትደረግ እንደ እንግሊዘኛ ቋንቋ። እነ ኬንያ ወትሮም የግዛት ናቸው። የነ ኬንያ ኮሎኒ የነበሩበት ወይም ቅኝ ግዛት የነበሩበት አጋጣሚ ስለነበር ብዙም አያስገርምም። በዚህ ሂደት ላይ የእንግሊዘኛ ቋንቋ ተናጋሪ ከመሆናችን ጋር ተያይዞ ብቻ ሳይሆን ከ120 ሚሊዮን በላይ ሕዝብ ያለባት ሀገር በመሆኗ ኢትዮጵያ የሚገርማችሁ አንዳንድ ዘገባዎችን ከተመለከታችሁ በጣም በርካታ የፈረንሳይ ኩባንያዎች ኢትዮጵያ ውስጥ ቅድም የነገርኳችሁ አንዳንድ የውስጥ ችግሮቻችን እንዳሉ፣ የደህንነት ችግሮች እንዳሉ ቢታወቅም ስቲል ግን ኢትዮጵያ ውስጥ መጥቶ መስራትን እያስቀደሙ ይገኛሉ የሚል በዚሁ አሁን በነገርኳችሁ ርዕሰ ጉዳይ ላይ የተሰሩ ዜናዎች በጣም በርካቶች አሉ። የፈረንሳይ ኩባንያዎች ኢትዮጵያን እያስቀደሙ ነው የሚል አይነት ችግሮች እያሉ እንኳን ኢቭን ሄድላይኑ ላይ እንደዛ ነው የሚለው። ችግሮች እያሉ እንኳን የፈረንሳይ ኩባንያዎች ከኢትዮጵያ ጋር ለመስራት ፍላጎት እያሳዩ ነው። ለምንድን ነው ሲባል በአፍሪካ ከፍተኛ የህዝብ ቁጥር ካላቸው ሀገራት ሁለተኛዋ ማን ነች? ኢትዮጵያ ነች። ይሄኛውም ሌላ እነ ፈረንሳይ ሲመጡ ገበያውንም ያያሉ። ምክንያቱም የፈረንሳይ ኩባንያዎች መምጣትም አለባቸው። ኢማኑኤል ማክሮን ብቻ ስለመጣ በፈረንሳይና በኢትዮጵያ መካከል ያለ ግንኙነት አዲስ ምዕራፍ ገባ ብለን የምንደመድመው አይደለም። የሁለቱ ሀገራት ግንኙነት መጠናከርን ተከትሎ ኢንቨስትመንትን በዛው ልክ አብሮ እንዲያድግ ይጠበቃል። ኢንቨስትመንት ሲመጣ የፈረንሳይ ኢንቨስተሮች ወደ ኢትዮጵያ ይመጣሉ ማለት ነው። ያ ተመሳሳይ አብሮ ይዞት የሚመጣው እድል እንዳለም ታሳቢ ሊደረግ ይገባል የሚል አመለካከት አለኝ። ይሄኛውን አካሄድ ፈረንሳይ አፍሪካ ፎርዋርድ ስትራቴጂ ስትል ትገልጸዋለች። ፈረንሳይ ከታሪክ ይልቅ ታሪክ ብላ የምትገልጸው እነዛ ቅኝ ግዛት ከገዛቻቸው ሀገራት አንጻር ይልቅ ኢንቨስትመንትና ቴክኖሎጂ ላይ በጋራ ለመስራት የሚያስችሉ ሁኔታዎችን፣ ስነ ምህዳሮችን ለመፍጠር ስትል ከዛ አኳያ እንደ ኢትዮጵያ የመሰለ ሀገር እጅግ በጣም ስትራቴጂካዊ አሴት ነው ለፈረንሳይ። ይህንን በተመለከተ ዘጋርዲያን ይዞት የወጣውን ዘገባ በግንቦት 12 ቀን ትላንትና ማለት ነው አይደል፣ ይዞት የወጣውን የዘጋርዲያንን ዘገባ መለስ ብላችሁ ማየት ትችላላችሁ። ኢትዮጵያ በአሁኑ ወቅት የፈረንሳይ ቀዳሚ የአፍሪካ አጋር ሆናለች። የፈረንሳይ ኢንቨስትመንት በኢትዮጵያ ውስጥ ከ600 ሚሊዮን ዩሮ በላይ እንደደረሰ መረጃዎች ያመላክታሉ። እንደ አዲሱ የኢትዮጵያ አየር መንገድ አውሮፕላን ማስፋፊያ ያው እዚህ ቢሾፍቱ ላይ ለማከናወን ያቀድነው የቢሾፍቱ አውሮፕላን ማስፋፊያ ጋር በተገናኘም በመሰል አይነት ግዙፍ ፕሮጀክቶች ላይ ፈረንሳይ የመሳተፍ ጽኑ ፍላጎት እንዳላትም ጭምር መረጃዎች ያሳያሉ። እነዚህ ዋና ዋና ነጥቦች ፈረንሳይ በአፍሪካ ውስጥ የኢኮኖሚ ገበያዋን ማስፋፋት ስታስብ ኢትዮጵያን እንዲሁ ታሳቢ እንድታደርግ እድል የሚሰጡ ነጥቦች እንደሆኑ ልብ ሊባል ይገባል። አሁን የነገርኳችሁ የፈረንሳይ ጉዳይ ከፈረንሳይ አንጻር ስናየው ነው። ኢትዮጵያ ከፈረንሳይ ጋር ወይም እነ ማክሮን ወደ ኢትዮጵያ መምጣታቸው ለፈረንሳይ ምን ይፈይድላታል ከተባለ እኒህ ነጥቦች፣ አንደኛ አፍሪካ ፎርዋርድ ስትራቴጂ በተባለው ጉዳይ ላይ ይሄ የፈረንሳይኛ ተናጋሪም ብቻ ሳይሆን እንግሊዘኛ ተናጋሪ ከሆኑትም ጋር ጭምር የሚፈጠር ትብብር የነ ፈረንሳይ ስትራቴጂ ነው። በሁለተኛ ደረጃ ደግሞ የኢኮኖሚ ገበያን ማስፋፋት የሚለው ጉዳይም እንዲሁ አብሮ ሊነሳ የሚችል ጉዳይ እንደሆነ ልብ ሊባል ይገባል። ይሄ ለፈረንሳይ እንዲህ አይነት አድቫንቴጆች ኢትዮጵያ አቀርባለች ካልን ዘንዳ ሁለቱ ሀገራት ደግሞ በዚህ ቀጠና ላይ ቀይ ባህር በምንለው ቀጠና ላይ የጋራ ፍላጎት፣ በጋራ መስራት የሚችሉባቸው ነጥቦች፣ የትብብር ነጥቦች በርከት ብለዋል። ስለዚህ አንዱ የኢትዮጵያንና ፈረንሳይን
በጋራ እንዲሰሩ ከሚያደርጓቸው ነገሮች መካከል በዚህ ቀጠና ላይ የጋራ የሚሏቸው ፍላጎቶች መኖራቸው ነው። እሱን ነጥብ እያየን እንቀጥላለን። ከቀጠናው ጉዳይ ጋር የተገናኘውን ነጥብ ማየታችንን ስንቀጥል ፈረንሳይ ኢትዮጵያን በተለይ ከዚህ ከቀይ ባህር ቀጠና ሰላምና መረጋጋት ጋር በተገናኘ ኢትዮጵያን ስታስባት ዲፕሎማሲያዊ መልህቅ አድርጋ ታስባታለች ይባላል። ዲፕሎማሲያዊ መልህቅ በቀጠናው በቀይ ባህር ቀጠና ሰላምና መረጋጋት ላይ ኢትዮጵያ ከፍ ያለ ሚና የማይተካ ሚና እንዳላት ታስባለች። በነገራችን ላይ የቀይ ባህር ሰላምና መረጋጋት ከዚህ በፊትም ብያቸዋለሁ ከኢትዮጵያ ፍላጎት ተፈጻሚነት ጋር በቀጥታም ሆነ በተዘዋዋሪ ግንኙነት አለው። አሁን እነ ፈረንሳይም ዲፕሎማሲያዊ መልህቅ ነች ኢትዮጵያ ለዚህ ቀጠና ሰላምና መረጋጋት ታስፈልጋለች ይላሉ። ትላንት እነ ማርክ ሩቢዮ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ቆይታ ባደረጉበት ጊዜ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማለት ነው ማርክ ሩቢዮ አንዱ ያሞካሹት ወይም ያደነቁት ጉዳይ ኢትዮጵያ በዚህ ቀጠና ላይ ሰላምና መረጋጋትን ለማረጋገጥ እያከናወነች ያለው ጥረትን ነው። which is very positive በጣም ፖዚቲቭ ነው። አንድ መታወቅ ያለበት ግን ፈረንሳይም ይሁኑ አሜሪካም ይሁኑ መታወቅ ያለበት ጉዳይ ግን ኢትዮጵያ በዚህ ቀጠና ላይ ስትራቴጂካዊ ጥቅሟ ብሔራዊ ጥቅሟ አልተከበረም። ይሄ ብሔራዊ ጥቅሟ ያልተከበረላት የመሆኗ ጉዳይ ዛሬም ነገም ወደፊትም እነዚህን ጥቅሞቿን ለማስከበር እንድትንቀሳቀስ ትገደዳለች። ይህንን ነገር ስታከናውን ኦብቪየስሊ ሰላምና ሰላም አማራጫችን ነው። ዲፕሎማሲያዊ መንገዶች ሁሉ አማራጫችን ናቸው። ነገር ግን ኢፍትሃዊ በሆነ መልኩ የተወሰደብን ኢፍትሃዊ በሆነ መልኩ ከባህር በር የራቅንበት ነባራዊ ሁኔታ እንዳለ ታውቆና ግንዛቤ ተወስዶ ይህንን የኢትዮጵያ የባህር በር ጥያቄ እንዴት አድርገን ነው ልንመልሰው የምንችለው በሚሉት ጉዳዮች ላይ አጋር ብለን የምናስባቸው እንደነ ፈረንሳይ እንደነ አሜሪካ የመሰሉ ሀገራት ወደ እንደዚህ አይነት አቋም ውስጥ መምጣት አለባቸው። ይህንን አይነት አቋም ውስጥ መምጣት የግድ የሚሆንባቸው ለምንድን ነው? ኢትዮጵያን ለቀጠናው ሰላምና መረጋጋት ይፈልጓታል። ፈረንሳይ ኢትዮጵያን የቀጠናው ዲፕሎማሲያዊ መልህቅ ሲሉ ነው የሚገልጿት። ኢትዮጵያ የቀጠናው ዲፕሎማሲያዊ መልህቅነቷ ተረጋግጦ የሚቀጥለው አገሪቱ ብሔራዊ ጥቅሟ ሲከበር ነው። እኛ ይሄ ትውልድ ለምሳሌ በሰላማዊ መንገድ የኢትዮጵያ የባህር በር ጥያቄ መመለስ አለበት ብለን እናምናለን። ቀጣይ ስለሚመጣው ትውልድ ግን እርግጠኛ መሆን አንችልም። የህዝብ ቁጥራችን እየጨመረ ሲመጣ፣ ቁጭቱ እየጨመረ ሲመጣ፣ ዕውቀቱ ባህር በርን እንዴት አጣን የሚለው ዕውቀቱ እየጨመረ ሲመጣ ቀጣይ የሚመጣው ትውልድ በእንደዚህ አይነት ስታትስ ኮ ውስጥ መኖር አልፈልግም ብሎ ቢነሳ ያኔ ችግሩ የኢትዮጵያ አይደለም። ችግሩ የኢትዮጵያን ጥያቄ ለማስተናገድ ካለመፈለግ ወይም የኢትዮጵያ ጥያቄ ካለመስተናገዱ አንጻር ዲፕሎማሲያዊ መልህቅ ተደርገን በዚህ ቀጠና ላይ መታየታችን which is positive ላለፉት በርካታ ዓመታትም ይዘን የመጣ ነው ጉዳይ ነው። ነገር ግን ዲፕሎማሲያዊ መልህቅነታችን ብሔራዊ ጥቅማችንን እንዳናነሳ፣ ብሔራዊ ጥቅማችንን እንዳንጠይቅ እንደዛ አይነት አንድምታዎች ተሰጥተው በዛ ግንዛቤ ሰዎች ኢትዮጵያ የባህር በር ጥያቄ ስትጠይቅ ቀጠናው ይበጠበጣል የሚል አይነት አመክንዮን እያቀረቡ እንዲሞግቱን ወይም ጥያቄያችንን ውድቅ እንዲያደርጉ በመፍቀድ እንዳልሆነ ሊታወቅ ይገባል የሚል አመለካከት አለኝ። ስለዚህ የፈረንሳይ ከኢትዮጵያ ጋር በአፍሪካ ቀንድ ላይ አንዱ ያላት የጋራ ፍላጎት ምንድን ነው ከተባለ የቀጠናውን ሰላምና መረጋጋት ማስጠበቅ ነው። የቀይ ባህርን ቀጠና ሰላምና መረጋጋት ማስጠበቅ ነው። ግን እስኪ አንድ ጥያቄ ልጠይቃችሁ። የቀይ ባህርን ቀጠና ሰላምና መረጋጋት እናስጠብቅ እናረጋግጥ ስንል አንድ የማይገባኝ ነገር ያለ ባህር ኃይል የቀይ ባህርን ሰላም ጸጥታ ማረጋገጥ እንችላለን? ኢትዮጵያ ጠንካራ የሆነ የባህር ኃይል ያስፈልጋታል ለምንለው አንዱ መሰረታዊ ምክንያት በዚህ ቀጠና ላይ
ዓለም የሰጠንን ኃላፊነት በአግባቡ ለመወጣት ጭምር ነው። ዲፕሎማሲያዊ መልህቅነታችንን በአግባቡ ለመወጣት ጭምር ነው። ዲፕሎማሲያዊ መልህቅ የሚለው ቃሉን እኮ እንዲያውም ካያችሁት መልህቅ ምንድን ነው? ከመርከብ ጋር የተገናኘ ነው አይደለም? መልህቅ የሚለው ቃል ከባህር ጋር የተገናኘ ነው። ስለዚህ የኢትዮጵያም ዲፕሎማሲያዊ መልህቅነት ከዚህ የኢትዮጵያ የባህር ኃይል ጋር አብሮ የሚሰፋ ጉዳይ እንጂ ተነጥሎ የሚታይ አይደለም። ጥሩ ነገሩ ምንድን ነው ከተባለ ያው ስለ ፈረንሳይ እያወራን ስለሆነ ፈረንሳይ የባህር ላይና ቀጠናዊ ተጽዕኖ ጋር በተገናኘ ከአዲስ አበባ ያለውን ግንኙነት ከኢትዮጵያ ጋር ያላትን ግንኙነት በማጠናከር በጅቡቲ ካላት ወታደራዊ መገኘት እንደምታውቁት ጅቡቲ ውስጥ የፈረንሳይ ጠንካራ ወታደራዊ የጦር ሰፈር አለ። ስለሱም ጉዳይ እናወራለን። በዛ ከሚገኘው ጠንካራ የጦር ፕሬዘንሷ ጎን ለጎን በቀጠናው የባህር ላይ ደህንነትና የጂኦፖለቲካ እንቅስቃሴ ሚዛኗን አስጠብቃ ለመቀጠል እንደ ኢትዮጵያ የመሰለ ሀገርን ከጎኗ ማድረግ ትፈልጋለች። ይህንን ነገር ማድረግ ስለምትፈልግ ነው ክብራትና ክብራን በ2019 እንደ አውሮፓውያኑ አቆጣጠር የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የኢትዮጵያን የባህር ኃይል ጥያቄ በተመለከተ መልካም ሊባል የሚችል አዎንታዊ ድጋፋቸውን የሰጡት። ይህ የኢማኑኤል ማክሮን አዎንታዊ ድጋፍ ለኢትዮጵያ የባህር ኃይል እንቅስቃሴ የራሱ የሆነ ሚናን ይጫወታል። እንደምታውቁት እንመልከተው እስኪ የኢትዮጵያ እንዲሁም በኢትዮጵያና በፈረንሳይ መካከል ስላለው የባህር ኃይል ግንኙነት ላይ የሚነሱ ዋና ዋና ነጥቦችን በተወሰነ እያየናቸው እንሂድ። ፈረንሳይ የኢትዮጵያ የባህር ኃይልን እንደገና ለማደራጀት በሚደረግ ጥረት ላይ እንደ አውሮፓውያን አቆጣጠር በ2019 ነው እንግዲህ ሂደቱ የተጀመረው ወይም ኢማኑኤል ማክሮን የኢትዮጵያን የባህር ኃይል ለማጠናከር እንቅስቃሴዎች እንዲጀመሩ ሐሳቦች ቀርበው ስምምነቶች ተደርሰው ኢትዮጵያን በዚህ ቀጠና ባህር ኃይሏ መኖሩን ጉዳይ ታሳቢ ባደረገ መልኩ ስትራቴጂካዊ አጋር አድርገው እነ ፈረንሳይ እንዲቀጥሉ እድሎቹ ወይም መሰረቶቹ መደላድሎቹ የተፈጠሩት በ2019 እንደ አውሮፓውያን አቆጣጠር እንደነበር አይዘነጋም። አይ ቲንክ በጊዜው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ነበሩ። የላሊበላን ስለመጠገን ባወሩበት አጋጣሚ ይመስለኛል። አይ ቲንክ እነዚህን አይነት የኢትዮጵያ የባህር ኃይል ጉዳይ ያስፈልጋታል የሚለው ግንዛቤ መጥቶ አንድ ሁለተኛ ነገር ግንዛቤው ከመጣ በኋላ ደግሞ አክቹዋሊ ፕራክቲካሊ የኢትዮጵያ የባህር ኃይል እንቅስቃሴ እንዲኖር ለማድረግ ፈረንሳይ አዎንታዊ ድጋፏን ያሳየች ሀገር በመሆኑ የጋራ ፍላጎት በምንለው ላይ ፈረንሳይን በዚህ ከኛ ፍላጎት አንጻር እንደ ስትራቴጂካዊ አጋር እንድንመለከታት ምክንያት ይሆነናል። ይህንን የኢትዮጵያ የባህር ኃይል ጉዳይ ድጋፍ ሰጣለሁኝ ማለት ብቻ ላይ ደግሞ አልተቆጠበም። የፈረንሳይና የኢትዮጵያ አጋርነት ፈረንሳይ በተለያየ መልኩ ኢትዮጵያውያን የባህር መኮንኖችን ወደዛው ወደ ፓሪስ ወደ ፈረንሳይ እየወሰደች ጭምር የምታሰለጥንበት በጣም በርካታ አጋጣሚዎች እንደነበሩ መረጃዎች ያሳያሉ። ይሄ የባለሙያዎችን ጥራት ለማረጋገጥ እና ስልጠናዎችን በመስጠት ረገድ ላይ በጣም ከፍ ያለ ሚናዎችን ትጫወታለች። የትምህርት ድጋፎቹ ከዚህ ጋር አብረው የሚነሱ ናቸው። የኢትዮጵያ የባህር ኃይል አባላት እንዳልኳችሁ በፈረንሳይ ተደጋጋሚ የስልጠናዎችን በተለይ በፈረንሳይ የባህር ኃይል አካዳሚዎች ላይ ጭምር እየገቡ እንዲሰለጥኑ በመደረግ ላይ ይገኛል የሚሉ መረጃዎችን አይቻለሁኝ። የቴክኒክ ድጋፎችም እንዳሉ ያሳያሉ መረጃዎች። የባህር ላይ ኦፕሬሽኖችን እንዴት መምራት እንደሚቻልና የባህር ኃይል መዋቅርን እንዴት ማደራጀት ይቻላል በሚለው ላይም እንዲሁ ከኢትዮጵያ የባህር ኃይል ጦር መኮንኖች ጋር ባለሙያዎች ጋር ተደጋጋሚ የሆኑ የምክክር የስልጠና መርሃ ግብሮች እየተከናወኑ እንደሆነ የሚገልጹ መረጃዎች አሉ። ስለዚህ የቴክኒክ ድጋፍም አለ። በቃል ብቻ የተገለጸ አይደለም። ፈረንሳይ የኢትዮጵያን የባህር ኃይል በተመለከተ ያላት አቋም በቃል ብቻ የተገለጸ ሳይሆን ምናልባትም ከሌሎች ሀገራት በተለየ ሁኔታ ፈረንሳይ በዚህ ከኢትዮጵያ የባህር ኃይል ጉዳይ ጋር በተገናኘ በጥሩ ሁኔታ ስሟ እንዲነሳ የሚያደርግ አይነት ነገር ነው ብዬ አስባለሁኝ። ነገሩ በዚህ በስልጠና ብቻም ጭምር የተገደበ ነው ተብሎ አይታሰብም። ያው ወታደራዊ ሚስጥሮች ከመሆናቸው አንጻር በጣም በርካታ
ነገሮች በሚስጥር ይያዛሉ እንጂ ለኢትዮጵያ የሚያስፈልጉ የተለያዩ ድጋፎችን በተለያየ ጊዜ ፈረንሳይ እንዳከናወነች የሚገልጹ መረጃዎች በደንብ አሉ። ፈረንሳይ የኢትዮጵያን የባህር ኃይል በስልጠና ብቻ ሳይሆን በተለያዩ ቁሳቁሶች፣ በአነስተኛ ጀልባዎች፣ በጦር ጀልባዎች ቦርደር ፓትሮል የሚሉትን ጉዳይ በተመለከተ እሱን ለማከናወን የሚያስችሉ አይነት ጀልባዎች፣ አነስተኛ መርከቦችን ድጋፍ፣ የራዳርና የሳተላይት ቴክኖሎጂዎችን ድጋፍ እና የመሳሰሉትንም ጭምር ከፈረንሳይ መንግስት ጋር መኖራቸውን የሚያሳዩ መረጃዎች አሉ። which is very very good። ፈረንሳይን በዚህ ደረጃ ከጎን ማድረግ መቻሉ በባህር ኃይላችን በኢትዮጵያ የባህር ኃይል ጉዳይ ላይ ኢትዮጵያ እኮ supposed to be የባህር ኃይል ጉዳይ ሊያሳስባት የምትገባ ሀገር አልነበረችም። ሆነስትሊ ከተነጋገርን ኢትዮጵያ የባህር ኃይሏ ቀይ ባህር በምንለው ስፍራ ላይ መቼ እና እንዴት ከባህሩ ተገፍቶ ከባህሩ መገፋቱ ብቻ አይደለም የሚያሳዝነኝ ወይም የሚያበሳጨኝ፣ ከዛ ደግሞ ባህር ኃይሉ እንዴት ፍርስራሹ እንደወጣ እንዴት በቃ ተራ አመድ እንዳደረጉት ባህር ኃይሉን እሱን በተመለከተ ሳስብ አይ ሊትራሊ ሌላው የምቆጭበት ነጥብ ነው። የኢትዮጵያ ባህር ኃይሏን እሺ ተገፋን እኮ ከቀይ ባህር ላይ ተገፋን። ከተገፋም በኋላ እንኳን አትሊስት ምን አለ ባህር ዳር ላይ አሁን ሄደው እንደሚሰለጥኑት ትሬኒንግ እንደሚያደርጉት ጣና ላይ እንደዛ አይነት ትሬኒንጎች ስልጠናዎችን እያደረጉ ምን አለበት በዛ በቆዩ እንደው ሙሉ ፍርስራሻቸው ወጥቶ ነገሩ ከሚበላሽ የሚል አተያየለኝ። ኤኒዌይ ግን አሁን ጥሩ ሊባል የሚችለው የባህር ኃይሉ መነቃቃት አለ። ከዛ መነቃቃት ጋር ተያይዞ ፈረንሳይ እያደረገች ያለው ድጋፍና አጋርነት ትብብር እንዲሁ በመልካም ጎኑ የሚነሱ ናቸው። የኢትዮጵያ ባህር ኃይል ያስፈልጋታል ብለን የምናስበው አንደኛ ለምን መሰላችሁ? በቀይ ባህር ቀጠና ላይ ኢትዮጵያ ሰላምና ጸጥታውን ታስጠብቅ ከተባለ ቀይ ባህርን በምን ልንቀስፈው ነው? ቀይ ባህርን በምን ልናቋርጠው ነው? ቀይ ባህር ላይ እንዴት ነው ሰላምና ጸጥታ ማረጋገጥ የሚቻለው? ዛስ ዋይ እቺ የዲፕሎማሲያዊ መልህቅ የምትለዋ ቃል በእርግጥም ኢትዮጵያ የባህር ኃይሏን መነሻ ያደረገ ሰላምና ጸጥታን በቀይ ባህር ቀጠና ላይ ልታከናውን የምትችል ሀገር መሆኗን ታሳቢ የሚያደርግ እንደሆነ ሊታወቅ ይገባል የምለው ለዛ ነው። ያለ ባህር ኃይል የቀይ ባህርን ሰላምና ጸጥታን አስጠብቅ ይቀጥላለሁ ብሎ ማሰብ ወይም መመኘት ዘበት ነው። የባህር ኃይሉ ጉዳይ እጅግ በጣም መሰረታዊ ነው። ፈረንሳይ ከዚህ ጋር ተያይዞ ነው ስሟ የሚነሳው። ሌላኛው መቼስ ከሰሞኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲው ፕሬዝዳንት ኦመር ገሌ በስድስተኛ በዓለ ሲመታቸው ላይ ለመገኘት ወደ ጅቡቲ አቅንተው እንደነበረ አይዘነጋም። ከዛም ቀደም ብሎ እንዲሁ ተደጋጋሚ ወደ ጅቡቲ ሄደዋል። ምናልባትም አሁን ላስት ታይም የረመዳን ጊዜ የረመዳን ወር ላይ ጠቅላይ ሚኒስትሩ ወደ ጅቡቲ ያቀኑበት አጋጣሚ አለ። ከዛ በኋላ ድጋሜ ደግሞ አሁን በበዓለ ሲመታቸው ላይ ለመገኘት ሄደዋል። ይህን ነጥብ እያነሳሁላችሁ ያለው ለምንድን ነው? ፈረንሳይ ጅቡቲ የምትባለውን ሀገር ቁልፍ ስትራቴጂካዊ ሀገር አድርጋ ነው የምታስባት። ምን ማለት ነው? ሰምሃው ጅቡቲ ለፈረንሳይ ላይክ የስዊዝ ቦይን ከሰሩ በኋላ ከዚህ ቀደም ጥንቅር ሰርቼላችኋለሁ በድምፅ የገበያ ፖድካስት ላይ እንዴት ጅቡቲና የስዊዝ ካናል ጉዳይ ምን አይነት በቃ ትስስር እንዳላቸው። መጀመሪያ የጅቡቲን ወደብ ወይም ጅቡቲን መልህቃቸውን ጥለው አካባቢው ላይ የሆነ ጠንከር ያለ እንቅስቃሴ የጀመሩበት ጊዜ ቀደም ብሎ እንደሆነ ባይዘነጋም የስዊዝ ቦይን ሲከፍቱ ወይም የስዊዝ ቦይን አቋርጦ ወደ ሜዲትራኒያን ቀይ ባህርና ሜዲትራኒያንን በስዊዝ ቦይ ሲያገናኙ ከዛ በኋላ ቁልፍ ስትራቴጂካዊ ቦታ የሆነው የባብ ኤልመንደብ ቀጠና ነው። በባብ ኤልመንደብ ላይ መቼስ ፈረንሳይና ዩናይትድ ኪንግደም በቀደሙት ጊዜያት የጊዜያቸው ተጽዕኖ ፈጣሪ ሀያል ገናና ሆኖ ለመውጣት ያደረጉት በቃ ከፍተኛ ጂኦፖለቲካዊ ተጋድሎ እንዳለ አይዘነጋም። እና የስዊዝ ቦይን ጉዳይ በጋራ ከተንቀሳቀሱ በኋላ ፈረንሳዮች በገንዘብ ኢንቨስት አድርገውታል፣ በብዙ ነገርም እንግሊዞችም እንዲሁ በተመሳሳይ። ከዛ የስዊዝ ቦይ መውጫ ሆኖ ወደ ሜዲትራኒያን መውጫ ከሆነ በኋላ መግቢያ ሊባል የሚችለው ደግሞ ባቤል መንደብ ነው። በባቤል መንደብ ላይ የእንግሊዞቹ በየመን በኩል የመን ላይ መሰረታቸውን መደላድላቸውን ሲጥሉ
ፈረንሳዮች ደግሞ በዛ አካባቢ ላይ ያለውን የዩናይትድ ኪንግደምን ተጽዕኖ ለመቀነስ ለመክታት እንዲቻል እሱም ብቻ ሳይሆን ደግሞ መርከቦቻቸው ረጅም ጉዞ ተጉዘው መጥተው እዚህ የቀይ ባህር ጫፍ ላይ ባቤል መንደብ ላይ እረፍት አድርገው ከዛ ወደ ሌሎች ኮሎኒዎቻቸው እንዲሄዱ ለማድረግ በሚል ጅቡቲን ስትራቴጂካዊ በሆነ መልኩ በጊዜው በቃ ዋና አካላቸው፣ ዋና አጋራቸው፣ ዋና ቁልፍ የጂኦግራፊ ትምህርትን በጣም የምትወዱ ሰዎች የመሬት አቀማመጥን መቆጣጠር መቻል እንዴት በዓለም ላይ ተጽዕኖን አሳርፎ ለመቀጠል ወይም በቀጠና ላይ ተጽዕኖን አሳርፎ ለመቀጠል እንዴት አስፈላጊ እንደሆነ የምትክዱት አይደለም። እና የሆርሙዝን ጉዳይ ለምሳሌ ካያችሁ አሁን ኦል አባውት መሬት አቀማመጥ በቃ የመሬት አቀማመጡ ጋር ተያይዞ ያለ ጉዳይ ነው። የመሬት አቀማመጥ እስረኞች ነን የምንለው ለዚህ ነው። የመሬት አቀማመጥን ወደ ጥቅም ካልቀየር ነው ያ የመሬት አቀማመጣችን ሁልጊዜ ዲስአድቫንቴጀስ እንዳደረገን ተጎጂ እንዳደረገን ይቀጥላል። እና እነ ፈረንሳይ እዛ ቦታ ላይ የጅቡቲን ሲቆጣጠሩ ወይም ጅቡቲን ታሪካዊ ጉዳዮቹ ከኢትዮጵያ ጋር የተገናኙ ብዙ ነገሮች ያው ኢን ዲቴል የምናውቃቸው ነገሮች አሉ። አንወይ በዛ ቦታ ላይ ፈረንሳዮች መልህቃቸውን ሲጥሉ ያሰቡት ነገር አንደኛ የቀይ ባህርን መግቢያ የሚለውን ጉዳይ ነበር። ምክንያቱም በጊዜው ኢትዮጵያ እንዲህ ኢኮኖሚዋ የሚያጓጓ ወይም ህዝብ ቁጥሯ ከፍተኛ ስለሆነ ምናምን እንዲህ ብዙ የሚቀሩን ነገሮች ነበሩ። እንግዲህ ከዛሬ 100 ዓመታት በፊት የነበረችዋን ኢትዮጵያ ሲመለስ ብላችሁ አስቧት። እና በዚህ ስፍራ ላይ ከጅቡቲ ተነስቶ ወደ አዲስ አበባ የሚመጣ የንግድ መስመርን ስለመስራት ያሰቡትም እንዲሁ በተመሳሳይ ከዛሬ 100 ዓመታት በፊት ነው። ስቲል በዚህ ቀጠና ላይ ያላቸውን ተጠቃሚነት አስጠብቀው ለመቀጠል ኢትዮጵያ ውስጥ ያለው ነባሪያ ሁኔታ ፕሮስፔክቱ ወዴት እንደሚሄድ ታሳቢ በማድረግ በተለይ ከነጣሊያን ሽንፈት በኋላ ከአድዋ ድል በኋላ ሁሉም በየራሱ ሲራኮት ስለነበረ እነ አሜሪካ ለምሳሌ ማን ነበረ? እነ አሜሪካ ለምሳሌ ሮበርት ስኪነር የተባለ መልእክተኛቸውን ወደ አዲስ አበባ በመላክ ጭምር እነ ዳግማዊ ምኒልክን ሉዚያና ውስጥ በሚገኝ የንግድ ትርኢት ላይ እንዲገኙ እስከ መጋበዝ ደርሰው ነበረ ከአድዋ በኋላ። እነ ፈረንሳይም እንዴት አድርገን ነው ከነዚች ነፃ ከሆነችው ሀገር ጋር አስጠብቀን የምንቀጥለው ብለው ሲያስቡ አንዱ ከዚህ ከጅቡቲ ተነስቶ ወደ አዲስ አበባ የሚሄደውን የንግድ መስመር መዘርጋት የሚል ሐሳብ እንደሆነ ታሳቢ ይደረጋል። ከዚህ የጅቡቲ የባቡር መስመር ጋር ተገናኝቶ በታሪክ አንድ ልናቀ የሚገባ ፖይንት ምን አለ መሰላችሁ? በሁለተኛው የኢትዮ ጣሊያን ጦርነት ወቅት ላይ አንድ ለኢትዮጵያ ዋጋ መክፈል ወይም ኢትዮጵያ በጦርነቱ ላይ ብዙ እንድትጎዳ እንድትሸነፍ ካደረጉ ሁለት ምክንያቶች መካከል አንደኛው የመርዝ ጋዝ የሚባለውን ነጥብ የምታውቁት ነው አይደለም? መርዝ ጋዝ እነ ጣሊያን ተጠቀሙ የሚታወቅ ነጥብ ነው። ነገር ግን ከዛ በዘለል አንዱ የተከዳ ነው ወይም አንዱ ለጉዳታችን መባባስ ምክንያት የሆነው ነገር ታሪካዊ አንድምታውንም ብናቀው ብዬ አስቤ ነው። ፈረንሳይ አሁን ላይ በጣም ጥሩ አጋራችን ነች። ነገር ግን ከዚህ ከጅቡቲ የባቡር መስመር ጋር በተገናኘ ኢትዮጵያ በዚህ የጅቡቲውን የባቡር መስመር ተጠቅማ የጦር መሳሪያ ማስገባት ትችላለች የሚል ስምምነት ነበር። ኢትዮጵያ የጅቡቲውን የባህር መስመር ተጠቅማ የጅቡቲውን የባቡር መስመር ተጠቅማ የጦር መሳሪያዎችን ማስገባት ትችላለች የሚል አይነት ስምምነት ነበር። ያ ጦርነት ሊመጣ ባለበት ሰዓት ላይ ሁለተኛ የኢትዮ ጣሊያን ጦርነት ሊመጣ ባለበት ሰዓት ላይ እነ ፈረንሳይ ለዛ ጉዳይ ላይ አሻፈረኛሉ። ያው በጊዜው ፈረንሳይ፣ ዩናይትድ ኪንግደም እና ጣሊያን እንዴት አይነት ሽኩቻ ውስጥ እንዴት አይነት ፍላጎታቸውን አስጠብቀው ለመቀጠል ይሄ ኮሎኒያሊዝም ኢምፔሪያሊዝም ከምንለው ጋር በተገናኘ የነበረችው ፈረንሳይ ነች። ዋይነት አሁን ላይ እንዲህ አይነት ስምምነቶችን ድጋሜ ላናነሳ ላንጠይቅ የምንችልበት ሁኔታ አይ ዶንት ኖ የለም፣ መጠየቅ አንችልም። እንደዚህ አይነት ስምምነት ነበረ የምንላቸው ባቡር መስመሩን ለዚህ ዓላማ መጠቀም የምንችልባቸው እድሎች የሉም ወይ አላቅም። ግን በታሪክ እንደዚህ አይነት አጋጣሚ እንደነበረ ላስታውሳችሁ ፈልጌ ነው። ከፈረንሳይ ጋር በተገናኘ አሁን ላይ ባለችዋ ጅቡቲ እንግዲህ ጠንካራ የሆነ የጦር ሰፈርን ፈረንሳይ አላት ከሚባልበት ስፍራ መካከል የጅቡቲው የጦር ሰፈር አንዱና ዋነኛው ነው። ይህ የጦር ሰፈር ቤዝዲ ፎርስ ፍራንቻይዝ ስቴሽን ጅቡቲ እንግዲህ ፈረንሳይኛ ነው FFDJ
የሚል ስያሜ አለው። በአፍሪካ ውስጥ ፈረንሳይ ካሏት ጠንካራ የጦር ሰፈሮች መካከል ይሄ ጅቡቲ ውስጥ የሚገኘው የጦር ሰፈሯ እንደሆነ አይዘነጋም። ጅቡቲ በ1977 እንደ አውሮፓውያን አቆጣጠር ነፃነቷን እንግዲህ ከፈረንሳይ ነፃነቷን ስታገኝ በሁለቱ ሀገራት መካከል የደህንነት መከላከያ ስምምነት ተፈርሟል። በዚህ ስምምነት መሰረት ፈረንሳይ የጅቡቲ ሉዓላዊነት የመጠበቅ ኃላፊነት ስላለባት ጦሯን እዛው እንድታቆይ ተፈቅዶላታል። ይህም ጅቡቲ ከጎረቤት ሀገራት ሊሰነዘርባት የሚችል ጥቃትን ለመከላከል እንደ ዋስትና የምትጠቀምበት ነው። ደህንነትሽን አስጠብቃለሁ፣ ሴኩሪቲ ጋራንቲ የሚሉት ጉዳይ የሁለቱ ሀገራት በጅቡቲ ውስጥ የፈረንሳይ የጦር ሰፈር እንዲኖር ምክንያት ከሆነ አሁናዊ ነባራዊ ሁኔታዎች መካከል ይጠቀሳል። በዚህ ቀጠና ላይ ፈረንሳይ ፍላጎቷን ለማስፈጸም በዚህ ቀጠና ላይ ያላትን ፕሬዘንሷን አስጠብቃ ለመቀጠል ራይት ናው ከሚያስፈልጓት ነገሮች መካከል አንዱ የኢትዮጵያ ገበያ ነው። የኢትዮጵያ ማርኬት ነው። የኢትዮጵያ ኢኮኖሚ ነው። የጅቡቲ ወደብ ጋር ተገናኝቶ ያሉ በርካታ ነገሮችን አልገባበትም። ግን ከጅቡቲ ወደቦች ጋር ተገናኝቶ የጅቡቲ መንግስት አሁን ላይ ያለበት ዕዳ ከዚህ ከወደቡ ጋር በተገናኘ አሁን ላይ ያለበት ዕዳ ያንን ዕዳ ኦልሞስት የበጀቱን 70% 75% ዕዳ ነው። የጅቡቲ መንግስት የበጀቱን ነው የምላችሁ። እንዴት አድርጎ ነው ይሄንን ገንዘቡን የሚከፍለው ሲባል ኢትዮጵያ ላይ ሁሌ ታሪፍን በመጨመር ክፍያን በመጨመር እንደሆነ ታሳቢ ሊደረግ ይገባል። ለምን ካላችሁ ለምሳሌ ጅቡቲን በተመለከተ ኢትዮጵያ በየዓመቱ ለጅቡቲ መንግስት በወጭና በገቢ ንግድ ላይ ከ5 እስከ 8 ቢሊዮን ዶላር ድረስ ልታወጣ እንደምትችል ይተነበያል ወይም ይገለጻል። በየዓመቱ ኢትዮጵያ ማለት ነው ለወጭና ለገቢ ንግዷ። ፈረንሳይ በጅቡቲ ውስጥ ላላት የጦር ሰፈር በየዓመቱ የምትከፍለው ገንዘብ ከ30 ሚሊዮን ዩሮ የበለጠ አይደለም። ስለዚህ ስቲል ጅቡቲን በተመለከተ ፈረንሳይ እንደ አቋም እንግዲህ ከጅቡቲ ጋር ደህንነቷን አስጠብቃለሁ፣ አጋርነቷን አስጠብቃለሁ ብላ የምትቀጥልበት ነገር እንዳለ ሆኖ አሴም ታይም ግን መካድ የሌለባቸው ነባራዊ ሁኔታዎች አሉ። ለጅቡቲ አሁን ላይ ባለው ነባራዊ ሁኔታ ኢኮኖሚያዊ ፐርስፔክቲቭን ካየነው ኢትዮጵያ የበለጠ ጠቃሚ ነች ከፈረንሳይ ይልቅ። ጅቡቲን በተመለከተ ልንከተል በምንችላቸው አካሄዶቻችንና የፖሊሲ ትግበራዎቻችን ላይ እንደ ፈረንሳይ የመሰለ ሀገርን ከጎናችን ማድረግ የማንችልበት ምንም ምክንያት የለም። አንደኛ ፈረንሳይ በዚህ ቀጠና ላይ ሰላምና ጸጥታን አስጠብቃ ተጠብቆ እንዲቀጥል ኢትዮጵያ ዲፕሎማሲያዊ መልህቅነት አላት፣ ኢትዮጵያ ከበድ ያለ ሚና አላት፣ የማይተካ ሚና አላት ብላ ታምናለች ፈረንሳይ። በሁለተኛ ደረጃ ደግሞ በኢኮኖሚ ለጅቡቲ መንግስት ኢትዮጵያ ምን ማለት እንደሆነች ጠንቅቃ ታውቃለች። ስለዚህ ጅቡቲን በተመለከተ ኢትዮጵያ ጥቅሙን ለማስከበር በሚያደርገው ጥረት ላይ ፈረንሳይን ከጎን ማድረግ ሌላኛው የኢትዮጵያ መንግስት የቤት ስራ ነው ብዬ አስባለሁ። አሁን እኮ ጥቅምና ጉዳትን የመደመርና የመቀነስ ጉዳይ ነው። እኔ አላቅም ኢትዮጵያውያን ራሳችሁን ስታዩ እነ ፈረንሳይን የሆነ ቦታ ከዛ ኢትዮጵያን የሆነ ቦታ አድርገን የምናስብ ከሆነ ተሳስተናል። በዚህ ቀጠና ላይ ማን የበለጠ ጠቀሜታዊ አለው? በዚህ ቀጠና ላይ ማን የበለጠ ሌቨሬጅ የኢራንና የአሜሪካ ጉዳይ እኮ ማን ነው ሌቨሬጁ ያለው? ማን ነው አፐር ሃንዱ ያለው የሚለው ነጥብ እኮ ነው። በቃ ያንን ነገር የምትመለከቱት በቀጠናው ላይ በሚኖረው ተጽዕኖ ኢራን በሆርሙዝ ላይ ያላት ተጽዕኖ አይደለ እንግዲህ ሌቨሬጁ አይሆነው። በዚህ ቀጠና ላይ ከፍተኛ ኢኮኖሚ በመያዝ ወላ ጅቡቲ ብትሉ፣ ሶማሊያ ወይም ሶማሊላንድ ብትሉ፣ ኢቭን እነ ኬንያ ብትሉ፣ ኬንያ እንኳን ጥሩ ኢኮኖሚ አላት። ነገር ግን ስቲል የላሙ ወደብን የሰራችው ሌላ ለማንም አይደለም። እነ ኬንያ እነ ሱዳንም ብትሉ የኢትዮጵያን ኢኮኖሚ መጠቀም የማይፈልግ የለም። ይህንን ኢኮኖሚ ለመጠቀም የሚፈልጉ ሀገራት ሁሉ ከኢትዮጵያ ጋር መስራት እንደሚፈልጉ የኢትዮጵያን ቀጠናዊ ፍላጎት ደግሞ የሚስማሙ ኢትዮጵያ ዲፕሎማሲያዊ መልህቅነቷን የሚያምኑ የሚገልጹ እንደ ፈረንሳይ ያሉ ሀገራት የዚህ ሂደት አንድ አካል ማድረግ ይቻላል። ጅቡቲን በተመለከተ ያነሳሁላችሁ ለዛ ነው። ጅቡቲ ውስጥ ጠንካራ የሆነ ፕሬዘንስ አላት ፈረንሳይ። ያ ፕሬዘንሷን ያ መገኘቷን ለኢትዮጵያ አድቫንቴጅ እንዲሆን
የመቀየር የቤት ስራ ደግሞ የኢትዮጵያ መንግስት የቤት ስራ ነው ያስባል። እነሱ በባህር ላይ አብረን እንስራ ብለው ሲመጡ በባህር ኃይል ላይ አብረን እንስራ ብለው ሲመጡ ኦኬ ጅቡቲ ላይ ኢትዮጵያ እንዴት ነው ጥቅሟን የምታስከብረው በሚለው ጉዳይ ላይ ደግሞ ኢትዮጵያ የራሷን ፕሮፖዛል ይዛ ትቀርባለች። እሺ በሰጥቶ መቀበል መርህ ነገሮችን እያስተካከልን እንደ ፍላጎታችን የኢትዮጵያን ብሔራዊ ጥቅም ማስጠበቅ በሚችለው መልኩ እንቀጥላለን። አማራጭ እስኪመጣ መፍትሄ እስኪመጣ ድረስ የኢትዮጵያ የባህር በር ጥያቄ ጉዳይ እና የጅቡቲ ጋር ከሰሞኑ ያለው የጠቅላይ ሚኒስትሩ ተደጋግሞ መመላለስ ዛሬ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ወደ አዲስ አበባ ከመምጣታቸው አንጻር በጅቡቲና በፈረንሳይ መካከል ያለው ጠንካራ ወታደራዊም ሆነ ኢኮኖሚያዊ አጋርነት በዚህ ውስጥ ኢትዮጵያ የሚኖራት የመልህቅነት የዲፕሎማሲያዊ መልህቅነት ሚና ነገሩን እንድናገናኘው ዶቶችን እንድንገጣጠምና ጥያቄን ሐሳብን እንድናቀርብ ያደርጋል። ከዛ አንጻር ነው ኢትዮጵያ በእርግጥም በጅቡቲ ውስጥ ጥቅሟን በማስከበር ረገድ ፈረንሳይን እንዴት ከጎኑ አድርጋ ልትቀጥል ትችላለች የሚለው ነጥብ አጋር ያስፈልጋል። በቃ አጋር አላይስ የሚባሉት ሀገራት በዓለም ላይ ባለፈው ስለ ሴትለር ኮሎኒዝም እየሰራው ታስታውሳላችሁ። በቃ አይደለም ሀገር የሚባለው ቀርቶ የሴትለር ኮሎኒዝም የሚባሉት እንኳን አጋር ስላላቸው ነው ይሄን ያክል ተጽዕኖ የሚፈጥሩት። እንደ ኢትዮጵያ የመሰለ ሀገር በዚህ ቀጠና ላይ ከባህር በር ተጠቃሚነት ጉዳይ የተገለለው አጋር በማጣት አይነት ሁኔታ ያኔ በተቃራኒው በኩል ሆኖ የኢትዮጵያን የባህር በር ጉዳይ ያስፈልጋታል ብሎ የሚከራከር አጋር ቢኖር ኖሮ እና አሜሪካ ወይም ያኛው ኃይል ተጽዕኖ አሳርፎ ፍላጎታቸው አይፈጸምም ነበር። አላይስ የሚባለው ነገር ያስፈልጋል። ለዛ ነው የኢትዮጵያን ብሔራዊ ጥቅም ያስከብር እንጂ ኢቭን አይደለም የፈረንሳይ ቀርቶ የዩናይትድ አረብ ኤምሬት አጋርነት እንኳን አያሳስበኝም የምለው የኢትዮጵያን ብሔራዊ ጥቅም እስካስከበረ ድረስ ብዬ ስለማምን እነ ፈረንሳይማ እንዴት በበለጠ ሁኔታ ከኛ ጋር መስራት እንዴት ያስፈልጋል ለኛም ያስፈልጋል ስንል ግን ለኛ ብቻ የሆነ እርዳታ አገዛ አይደለም ለነሱም ጭምር ስለምንጠቅም ለነሱም ፍላጎት ጭምር ዋጋ ስላለ ራሳችንን ስናይ ራሱ የሆነ ላይታች ምናምን ብሎ ነገር የለም። ፈረንሳይ ስለሆነች አይ ነው ፈረንሳይ ግን አደ እንደው ዘዴ ማን እንደሆነች እናውቃለን። አልገባበትም ብዬ ነው እንጂ ፈረንሳይ ማን ነች ከተባለ ብዙ ነገር ማለት ይቻላል። እኛ ስላላልን የሚቀየር ነገር አይደለም። ያው ለእውቀት ነው የምናነሳው፣ ማወቅ ስላለብን ነው የማነሳው። እንደዛ ነገሮችን ባነሳም እንኳን ራይት ነው ባለው ሁኔታ ደግሞ ጂኦፖለቲካ፣ የባይላተራል ግንኙነት፣ ቀጠናዊ ግንኙነት፣ የኃይል አሰላለፍ ምናምን የምንላቸው ነገሮች አሉ። በዚህ ላይ ጥቅምን ባስከበረ መልኩ ምንም አማራጭ የለም። ጥቅምን አስከብሮ መቀጠል እንዴት ነው የሚቻለው ሲባል ከአጋር ሀገራት ጋር መተባበር የሚለው ነገር ነጥብ አብሮ ስለሚነሳ ነው። በጅቡቲም ሆነ በሌሎች የቀጠናው ጉዳዮች ላይ ከፈረንሳይ ጋር ያለን ትብብር ይበል የሚያሰኝ ነው፣ የሚደነቅ ነው የሚል አይነት እይታ ያለኝ። የጅቡቲ ዓለም አቀፍ እንግዲህ ስትራቴጂካዊ ወሳኝነቷም እየጨመረ ከመምጣቱ አንጻር ቀይ ባህርን ለመቆጣጠር ፈረንሳይ ከፓሲፊክና ከህንድ ውቅያኖስ የሚመጡ የንግድ መርከቦችን ደህንነት ለመጠበቅ ብላ ስታስብ ስቲል የምታስበው የኢትዮጵያን ባህር ኃይል ነው። የፈረንሳይ ባህር ኃይል የለም እዚህ። አጋርነቱ ካለ ግን የኢትዮጵያን ባህር ኃይል መጠቀም የምትችልበት እድሎች ሊመጡ ይችላሉ። እነዚህ ነገሮች አብሮ መቃኘትና መታየት አለባቸው ብዬ አምናለሁ። ፈረንሳይ የኢትዮጵያን ባህር ኃይል በማሰልጠን ረገድ፣ የቴክኒክ ድጋፎችን በመስጠት ረገድ፣ የተለያዩ ቁሳቁሶችን በመስጠት ረገድም የገባችውን ቃል ተግባራዊ ለማድረግ በምታከናውነው ጥረት በዚህ በጅቡቲ ውስጥ የሚገኘው የጦር ሰፈሯ ወሳኝ ሚና እንዳለው ሊዘነጋ አይገባም የሚለው ነጥብ የዛሬው መደምደሚያ ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት። ዛሬ አብሬያችሁ ቆይታ አደረኩት በቀደም ብሎ በነገርኳችሁ ርዕሰ ጉዳይ ላይ ነበረ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌሎች የቀጠናዊ ዓለም አቀፋዊ ጉዳዮች በሌሎች ጥንቅሮች እንመለሳለን። የዛሬውን በዚህ ቋጫለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።